ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድና የተከበራችሁ የሉቅማን ሀገር አቀፍ ማህበር እህት ወንድሞቼ እንዴት ናቸው? አልሐምዱሊላህ። እንግዲህ በቀኝና በግራ ሁለት ትልልቅ እንግዶች አሉን። በግራ በኩል የአማራ ክልል እስልምና ጉዳይ ምክር ቤት ዋና ፕሬዚዳንት ምክትል ፕሬዚዳንት ሼህ መሐመድ አንዋር፣ በቀኝ በኩል ደግሞ የቃሉ ወረዳ ዋና አስተዳዳሪ ወንድማችን ሙሂዲን ይገኛሉ። እንግዲህ ሉቅማን ሀገር አቀፍ ማህበር ዛሬ እዚህ ቦታ ላይ የደቡብ ወሎ እስልምና ጉዳይ ምክር ቤትን አግዞ ታላቅ የሆነ ይህን የፍጣር ፕሮግራም ስፖንሰር አድርጎ ሸፍኗልና እንደናንተ ከሼህ መሐመድ አንዋር ከአማራ ክልል እስልምና ጉዳይ ምክር ቤት ምክትል ፕሬዚዳንት ልጀምርና የተሰማችሁን ደስታ እንዲሁም የምታስተላልፉት መልእክት ካለ ግለጹልን። ብስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐበቲሂ ወሰለመ ተስሊመን ከሲራ አማ በዕድ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ ተከታታዮች እንግዲህ በጎ አድራጎት ማህበር እዚህ ቦታ ላይ መምጣቱ በጣም ደስ የሚል ነው። ምክንያቱም አሁን እነ አቶ ሙህዲን እንደዚሁ ደግሞ የቀበሌ አስተዳደሩም ሲናገሩ እዛ አካባቢ ላይ በጣም የተቸገሩ ሰዎች አሉ። በተለይ ደግሞ ከጤና መድን ክፍያ ጋር ተያይዞ በጣም የተቸገሩ ሰዎች አሉ። ማለትም በጣም የአካባቢው የኑሮ ሁኔታ መለስተኛና አነስተኛ ስለሆነ ችግር የሚያጋጥማቸው ወገኖች ስላሉ አሁን ይሄ በጎ አድራጎት ድርጅት ሌሎችም በጎ አድራጎት ድርጅቶች መምጣታቸው በጣም እስላማዊ ግዴታ ነው፣ ሀገራዊ ግዴታ ነው። ሁለተኛ ደግሞ ወንድማችን አቶ ሙህዲን የቃል ወረዳ አስተዳደር እዚህ ቦታ ላይ መምጣታቸው በጣም ትልቁ ነገር ይሄ ከክቡር ጠቅላይ ሚኒስትሩ ጀምሮ የፍጣር ፕሮግራም ላይ ዶክተር አብይ አህመድ በዞን ደረጃ ላይ ያሉ በወረዳ ላይ ያሉ እንደዚሁ ደግሞ ይሄን አብሮነትን፣ አንድነትን፣ እስላማዊ አንድነትን፣ ሀገራዊ አብሮነትን ሊያጠነክሩ የሚችሉ ፕሮጀክቶች ላይ እዚህ መገናኘታችን ደግሞ በጣም ደስ የሚያስብል ስለሆነ አላሁ ሱብሓነሁ ወተዓላ ይጠብቃችሁ፣ አላህ ይጠብቀን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ያው እንደሚታወቀው ዛሬ በበኬ ቀበሌ ላይ የኢፍጣር ፕሮግራም እየተካሄደ ነው የሚገኘው። በዚህ ፕሮግራም ላይ ደግሞ ሉቅማን ሀገር አቀፍ በጎ አድራጎት ማህበር ድጋፍ አድርጎ ነው ኢፍጣር ፕሮግራሙን እያገዘ ወይም ደግሞ እያስፈጠረ ያለው። ይህ ቀላል አይደለም። በርካታ ህዝብ ነው እየተስተናገደ ያለው። እንደ አካባቢው ደግሞ በኢኮኖሚ እንደተባለው ችግር ያለበት አካባቢ ነው። አርሶ አደር ማህበረሰብ የሚኖርበት አካባቢ ነው። ስለዚህ በዚህ መንገድ ተዘጋጅቶ እኛም መታደማችን እኛም መገኘታችን በዚህ ኢፍጣር ፕሮግራም ላይ እጅግ ደስ ብሎናል። መሰል የበጎ አድራጎት ማህበር እየሞሉ ያሉት ጎደሎ ቀላል አይደለም። እናንተም እንዳስረዳችሁን ከዚህ ቀደም ሀርዋ አካባቢ ላይ ተፈናቅለው በመጠለያ ጣቢያ የሚገኙ ወገኖችን ሌሎችም አካባቢዎች ላይ የተንቀሳቀሳችሁ እየሰራችሁ እንዳለ አስረድታችሁናል። እኛም በማህበራዊ ሚዲያ የማየት ዕድል ገጥሞን ስለነበር ዛሬ ደግሞ በተግባር አብረን ተገናኝተናል። ወደፊትም ቢሆን መሰል ጎደሎችን እየለያችሁ እንድታግዙን እንድትደግፉ እኛም ብቻ ሳይሆን ሌላም አካባቢ የተንቀሳቀሳችሁ ሰፊ ስራ እንድትሰሩ እንመኛለን። አስፈላጊውን የሚገዛ ደግሞ አቅም በፈቀደ ስትጠይቁን ለማገዝ ዝግጁ መሆናችንን ለማረጋገጥ ነው። እንግዲህ እዚህ አጠገብ ያሉት የደቡብ ወሎ እስልምና ጉዳይ ዋና ፕሬዚዳንታችን ሼኻችን ሼኽ ሀሰን አህመድ ናቸው። የተሰማቸውን ነገር በአማርኛውም በአረበኛውም ይገልጹልናል ማለት ነው። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወተመቱ ሰላቲ ወአክመሉ ተስሊም ዐላ ነቢይና ሙሐመድ ወዐላ አሊሂ ወአስሐቢሂ ወመን ኢስተነ ቢሱነቲሂ ወህተዳ ቢሁዳሁ ኢላ የውሚዲን አማ በዕድ። في هذا اليوم المبارك قد غمرتنا فرحة عظيمة باجتماع أهل قالو وخصوصا أهل بكة في بكة الذي نتمنى أن نبني فيه جسرا عظيما يكسر الجهل إن شاء الله تعالى، يرتفع إلى الجامعة وغيرها من منابر العلم. وهنا اجتمع خلق كثير بسبب إفطار أرسله لنا إخواننا وأخواتنا الذين في الخارج لما عندهم من النشاط العلمي وأمنياتهم لانتشار الدين الإسلامي العظيم. فقد اجتمعنا هنا، والجمع الذي ترونه حافا حولنا
كل هؤلاء مسلمون يشكرونكم ويدعون لكم ويقومون بالتضرع والابتهال إلى الله جل وعلا لمن قام بهذا العمل العظيم، هذه الهدية العظيمة لهذا الشعب العظيم. جمعية لقمان، جزاهم الله خيرا وجزاكم الله خيرا أيها المنفقون العظام، وبارك الله فيكم وبارك الله وكثر الله أرزاقكم وعلمكم الله ما لم تعلموا، ونسأل الله جل وعلا يجمعنا في أعلى فراديس الجنان جوار النبيين والصديقين والشهداء والصالحين وحسن أولئك رفيقا. በዛሬው ዕለት እዚህ ቦታ ላይ ተሰብስበን ያገኘነው ደስታ እጅግ በጣም የላቀና የከበረ ደስታ ነው። እናንተ ወንድሞቻችን እህቶቻችን በሳዑዲም በሌላም ሀገር ያላችሁት በዚህ ስራ ላይ ባበረከታችሁት ትልቅ ስጦታ የገንዘብ ብዛት አይደለም የንያው ትልቅነት ነውና ሰበቀ ድርሃሙን አልፈ ድርሃም እናንተ ደግሞ በትልቁ ነው የሰደቃችሁትና ይሄ ህዝብ በዚህ ቦታ ላይ ተሰብስቦ ዳዕዋ ሰምቶ ኢፍጣር አድርጎ ለእናንተ ዱዓ እያደረገ የሚገኝበት ሁኔታ ነው ያለው። ኢንሻአላህ ተዓላ እዚህ ቦታ ላይ ታላቅ ዩኒቨርሲቲ ገንብተን ታላቅ የዕልም ማዕከል መስርተን ትልቅ ስራ ልንሰራበት እያሰብን ያለንበት ቦታ ስለሆነ በዚህም ላይ የእናንተን ተሳትፎ በሰፊው እንጠብቃለን። አላህ ይደግፋችሁ፣ አላህ ይቁምላችሁ። ይህ ሁሉ ጀማዓ ለእናንተ ዱዓ እያደረገ ነው ያለው። ጀዛኩሙላሁ ኸይራ። አሰላሙ አለይኩም ወራህመቱላህ። እንግዲህ አሁን እዚህ መሀላችን ያሉት የደቡብ ወሎ እስልምና ጉዳይ ምክር ቤት ምክትል ፕሬዝዳንታችን ሼህ አሊ መሐመድ ናቸው። እንግዲህ ኡስታዝ ዛሬ ሉቅማን ሀገር አቀፍ በጎ አድራጎት ሉቅማን ሀገር አቀፍ ማህበር የደቡብ ወሎ እስልምና ጉዳይ ምክር ቤት እንዲሁም የመሪዎቻችንን ጥያቄ ተቀብሎ ዛሬ ሙሉ የኢፍጣር ፕሮግራሙ ሸፍኗልና የተሰማውን ደስታ ለእህቶቻችን የምታስተላልፉት መልእክት ካለ እንድትገልጹልን ነው። الحمد لله رب العالمين وأصلي وأسلم على المبعوث رحمة للعالمين نبينا وحبيبنا وشفيعنا محمد بن عبد الله الصادق الوعد الأمين وعلى آله وصحبه أجمعين وبعد እንግዲህ ይህንን ድምጼን የምትሰሙ ወንድሞች እህቶች በሀገርም ውስጥ በውጭም ያላችሁ በተለይም ደግሞ የሉቅማን በጎ አድራጎት ማህበሮች አላህ ሱብሓነሁ ወተዓላ ረመዳናችንን ተቀብሎ ጾማችንን፣ ዱዓችንን፣ ሶላታችንን፣ ቂያማችንን፣ ቂራአታችንን ተቀብሎ ፊል ፊርደውሲል አዕላ መዐ ነቢይን ወስዲቂን ወሹሃዳኢ ወሷሊሒን ከደጋጎቹ ባሮቹ ጋር ከነብያቶቹ ጋር ጎረቤት አድርጎ በፊርደውሲል አዕላ እንዲሰበስበን አላህ ሱብሓነሁ ወተዓላን እየተማጸንኩኝ የዛሬውን ደስታዬን አላህ ሱብሓነሁ ወተዓላም እንድደሰትባችሁ ብቻ አላህን ማጸናለሁ እንጂ ደስታዬን መግለጽ በጣም ከሚገባው በላይ ነው ማለት እችላለሁ። ለመግለጽ ይከብደኛል። ምክንያቱም እንዲህ አይነት ነው ብዬ እኔ ገምቼው አላውቅም። በባለፈውም ከላላ ላይ አይቻለሁኝ የተለያዩ ችግርተኞችን የተለያዩ ደካሞችን እርዳታ ሲያደርግ አይቻለሁኝ። በወንድሞች በነ ሰዒድ እና በነ መሐመድ ዑመር አማካኝነት በተለያየ በአጠቃላይ በመላ ወሎ ነው። ዛሬ ደግሞ ይሄንን ፕሮጀክት ነድፈን እንቅስቃሴ ያደረግን ማንን እናማክረው ብለን ተጨንቀን ባለንበት ወቅት አብሽሩ እኛ አለንላችሁ ብላችሁ ከጎናችን በመቆማችሁ ወላሂ በጣም ከልብ ለማመስገን እወዳለሁኝ። በጣም ነው የተደሰትነው። እኛ ብቻ አይደለንም፣ የሰማ ወንድምና እህት ሁሉ ነው በአጠቃላይ የተደሰተው። ምክንያቱም ትልቁ እንትን አሁን እዚህ ቦታ ላይ የተፈለገው ይሄ ህብረተሰብ እዚህ የሚገነባውን ፕሮጀክት ወይንም የታቀደውን ፕሮጀክት ለመቀበል በጣም እያንገዳገደው ያለ ህብረተሰብ ነበር። በቃ እና እንዴት አድርገን ነው ይሄን ህብረተሰብ ማናገር ምንችለው? ወደ ህብረተሰቡ መግባት ምንችለው በምን መልኩ ነው እያልን እየጨነቀን ባለበት ወቅት ኢፍጣር አድርገን እኮ እንትን ብንለው ህዝቡ ሊቀበለን ይችላል። ህዝቡ ሐሳባችንን ሊቀበልና የፕሮጀክቱም ዋና ተሳታፊ ሊሆን ይችላል የሚለውን ሐሳብ አንስተን ለወንድሞቻችን እንትን ስንላቸው አብሽሩ ብለው ይሄን ነገር ስላሳኩልን በጣም አድርገን የተደሰትነው። አላህ Subhanahu Wa Ta'ala ይደሰትባችሁ። አላህ
ያሳድጋችሁ። ሐቂቃ ለዚህ ለእንትኑ ብቻ አይደለም ግንባታው ራሱ እንደተገነባ ነው የቆጠርኩት። አንደኛ ህዝቡ ውስጥ እንድንገባ ልቡ ውስጥ እንድንገባ አድርጋችሁናል። ሁለተኛ ደግሞ ይሄንን እንደዚህ ካደረጉልን ወደፊት ለምናደርገው ነገር ሁሉ ከጎናችን ይሆናሉ የሚል ለካ እንደዚህ ጠንካራ ወንድሞችና እህቶች አሉ ነው ጠንካራ ማህበር አለ ነው የሚለው ትልቅ እኔ ዱብዳ ነው የሆነብኝ። በጣም ደስታው ማለት ነው ሐቂቃ ከሚገባው በላይ ነው የተደሰትኩት። አላህ የሚደሰትላችሁ የሚል መልእክት ነው ያለኝ። حقيقة فرحنا في هذا اليوم فرحا شديدا لأن لقمان يعني هجروي مهبر ما نحتسب كم من ناسبو كم من يوم بلاي هونو سراغنينو በጣም አድርገን የተደሰትነው። አላህ ይደሰትባችሁ። አላህ Subhanahu Wa Ta'ala ይቁምላችሁ። አላህ Subhanahu Wa Ta'ala የምትፈልጉት ደረጃ ላይ አላህ ያድርሳችሁ። ከምትፈልጉትና ከምትመኙትም በላይ አላህ Subhanahu Wa Ta'ala ያሳካላችሁ ነው የምለው። يعني لكل من يسمع صوتنا ويرى مكاننا في هذا الصحراء يعني نريد أن نبني بناء شامخا ينتفع به يعني الإثيوبيون تعلما وتعليما ودرسا يعني في كل الفنون. لذا من يسمع ويرى لازم أن يساهم في هذا البناء وفي هذا المشروع الخيري. لازم أن يقوم معنا ويساندنا وحتى ولو بالدعاء أن يقوم معنا. نتمنى أن يرينا وحدته معنا. فجزاكم الله خير الجزاء وبارك الله فيكم وأكثر الله أمثالكم وأجزل الله مثوبتكم. والسلام عليكم ورحمة الله وبركاته. አጠገቤ የደሴ ከተማ እስልምና ጉዳይ ምክር ቤት ዋና ጸሐፊ ወንድማችን ዑስማን ሁሴን ይገኛል። እንዲሁም ወንድሜም ጓደኛዬም እንዲሁም ደግሞ በስራ ባልደረባዬም ደግሞ አለቃዬም ነውና ሉቅማን ሀገር አቀፍ በጎ አድራጎት ማህበርን በቅርብ ርቀት ያቀዋል። ብዙ ጊዜ ከጎናችን ያለው ወንድማችን ነው። እስኪ ዑስሜ በተለይ ሉቅማን ረመዳን ከገባ ጀምሮ ከመጀመሪያ ጀምሮ አሉ በተባሉ የስደተኞች ካምፕ እንዲሁም ደግሞ ከ200 በላይ አይታሞችን በስሩ ይዞ እየተንቀሳቀሰ ያለ ማንንም ያልደረሰባቸው ቦታ እየደረሰ ነውና ያለው የተሰማህን ደስታ በዙ አጋጣሚ ግለጽልን። ቢስሚላሂር ረህማኒር ረሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሉቅማን አባላቶች በአጠቃላይ አመራሮችም የቦርድም የሁሉም በአጠቃላይ ሐቂቀተን እየሰራችሁ ያላችሁት ስራ ትልቅ ስራ ነው፣ ትልቅ ተግባር ነው። አላህ ይጨምርላችሁ ነው የምለው። ሉቅማን በተለይ ረመዳን ከመጣ ሰይድን ብዙ ጊዜ እያጣሁት ነው ያለሁት። ሰይድን አጣዋለሁ። የት ነው ዛሬ ስለው ወርና ይጃለሁ ይለኛል። የት ነው ዛሬ አርጎባ ይጃለሁ፣ ዛሬ ወረባቦ ነኝ፣ ኩታበር ነኝ። በጣም ምንድነው ኢፍጣር ፕሮግራም አለን። ሐቂቀተን በጣም በአሁኑ ሰዓት ደግሞ በጣም የተራቡበት ረዳት የሌለበት አጋዥ የሌለበት ወቅት ነው። ፊት እንደው ደና ብዙ እንኳን እናገኝ ነበር። በዚህ ረመዳን ግን ብዙ የተገኘበት አልነበረምና ዛሬ ደግሞ አላህ ብሎ አንደኛው ቦታ ላይ ሳልገኝ መኪው ላይ አላህ አገናኝቶን ተገናኝተናል። እንግዲህ ከዛ ውጭ ወደ 200 የሚጠጋ አይታሞችን ይዞ የሚንቀሳቀስ ማህበር ነው። ይህ ማህበር ደግሞ ትልቅ ማህበር ማለት ይቻላል። እንደ ሀገር አቀፍ በተለያዩ ሀገራቶችም እየሰራ ያለ ማህበር ስለሆነ አላህ ይጨምርላችሁ። አላህን የበለጠውን እጥፍ ድርብ አድርገው የሚከፍላችሁ ባወጣችሁት ልክ ዛሬ ሁሉ ማህበረሰብ ሲያፈጥር ባፈጠረው ልክ እናንተ አጅር ታገኛላችሁ። ስለዚህ ያወጣችሁት አልወደቀባችሁም። የላካችሁት ስንቅ ለዛኛው ሀገር ለዛኛው ዓለም ስለሆነ ለዛኛው ዓለም ታገኙታላችሁ። አላህ ይጨምርላችሁ ነው ብለው እኔም አንዱ የሉቅማን አባል ነኝ። ጀዛከላሁ ስሚዋ አላህ ይስጥልን። ያው አምባሳደራችን ኢንሻአላህ የሉቅማን እንደ ወንድምም እንደ ጓደኛም እንደ መካሪም ሆነ ከጎናችን ያለው ወንድም ነው። እንዲሁም ደግሞ ወንድማችንም ጓደኛችንም አበረታቻችንም ጓደኛ የሚሆነ ኢማም አህመድም ከጎናችን አለ። ይሜም እንደዚህ ደው ወሎ እስልምና ጉዳይ ምክር ቤት አንዱ ስራ አስፈጻሚ ነውና ይሜም በዛ አጋጣሚ እስኪ ስለ ሉቅማን የተሰማህን ዛሬ በኬ ሜዳ ላይ ይሄ ሁሉ ማህበረሰብ ሰብስቦ እያስፈጠረ እንደም ሰደቃ ያደረገ ወንድማማችነትን እያቀራረበ ነው ያለው የተሰማህን ደስታ በዛ አጋጣሚ ግለጽልን። እሺ ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የሉቅማን ሀገር አቀፍ ማህበር አባላቶች እንኳን ደስ ያላችሁ ነው የምለው። ምክንያቱም
ልፋታቸው ፍሬ ያፈራ ነው። ስለዚህ የተሰማሩበት ስራ የቲሞችን ማስፈጠር የዳዋ ስራ ላይ በመንቀሳቀስ ዳዋ በየገጠሩ እንዲደርስ የሚያደርጉት ብዙ ኸይራቶች አሉ እና እንደው ባጭሩ ለመግለጽ ያክል የተሰማራችሁበት የሥራ ዘርፍ አላህ ነገ በአኺራ የምታገኙበት አላህ ያደርጋችሁ። በጣም ደስ የሚል ነው። ገንዘባችሁ በቦታው እየዋለ ነው ያለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። በነገራችን ላይ እስሚ አባል ኢንሻአላህ አባልም ይሆናል ቀጣይ ላይ። በነገራችን ላይ እስሚዋ ሉቅማን እዚህ ብቻ አይደለም ስልጤና ጉራጌም አለ። እዛ ሁሉ ሄዶ የቲሞችን ይረዳል። ቀጣይ ላይ አሁን ረመዳን ላይ ከተሳካ ቻግኒም ለመሄድ ይቀዳለው። እንዲህ አይነት ነገሮች አሉና ሉቅማን ሀገር አቀፍ ሲል ስሙ ራሱ በፌደራል መጅሊስ ፍቃድ እንዳገኘ አውቃለሁ። ፌደራል መጅሊስ የሚሰጠው በመላ ሀገሪቱ መስራት እንዲችል ነው። ስለዚህ የእናንተ ግን ለየት የሚያደርገው በመላ ሀገሪቱ አንዱ ያስተሳስራል፣ ሙስሊም ማህበረሰቡን ከጫፍ እስከ ጫፍ ያስተሳስራል። ስለዚህ እኔ አስፉት ነው የምለው፣ አስፉት። ሉቅማን የምመክረው በዚህ አጋጣሚ በእርዳታ ላይ ብቻ የተመሰረተ እንዳይሆን የራሱ የሆነ ገቢ ምንጭ ሊመሰረት የሚችልበትን ነገር ይሰብ ነው የምለው። ምክንያቱም ይሄ አሁን ያወጣል፣ ይሰጣል፣ ይበተናል፣ ያሳል፣ ይበተናል፣ ቋሚ አይሆንም። የውጭ ኑሮ ደግሞ አንዱ ሲያዝ፣ አንዱ ሲበተን፣ አንዱ እየቀነሰ ይመጣል። ስለዚህ አሁን ባላችሁበት ቀጣይነት ሊኖረው የሚችል የቲሞችን ሊያሳድግ የሚችል ግንባታ ላይ አተኩሩ። ወደ ግንባታ ከመጣችሁ ትውልድ ታገናላችሁ። ትውልድ ላይ መስራት አለባችሁ። ትውልድ ላይ ነው ልትሰሩ የሚገባው። መስጊዱ እንደው አላህ ሰው ምንም ይገነባዋል። ትውልድ ሊገነባ የሚችል ግን ተቋም ያስፈልጋል። ገቢ ሊያመነጭ የሚችል ተቋም ያስፈልጋል። ያ ገቢ እናንተ ከሞታችሁ በኋላ ሁሉ ማንኛውም አካል በተጠቀመው ቁጥር አጅር ታገኛላችሁ። ሰደቀቱል ጃሪያ ከሚባለው አንዱ ለኢስላም የሚውል ወቅፍ የሆነ ነገር ሰጥቶ የሞተ ስለሆነ እኔ ሉቅማኖችን በዚህ አጋጣሚ መክረው የሚቀጥለው አመታችሁ ፕሮጀክት አንድ ትልቅ ፕሮጀክት የሆነ ሀገር ላይ መጀመር አለባችሁ፣ መገንባት አለባችሁ፣ ታሪክ መስራት አለባችሁ ይላሉ። ሌሎች ማህበሮችም አርአያ ልትሆኑ ይገባል። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። እንወዳቸዋለን። እንግዲህ እዚህ መሀላችን ያለው ደቡብ ወሎ እስልምና ጉዳይ ምክር ቤት ዋና አደረጃጀትና ህዝብ ግንኙነት ኃላፊ ወንድማችን ሰይድ አደም ነው። እስኪ ዛሬ ሉቅማን ሀገር አቀፍ ማህበር እንደምታየው እዛ አካባቢ ዛሬ ሙሉ ወጪ ሸፍኖ እያስፈጠረ ነውና የተሰማህንና እንዲሁም ደግሞ ለእህቶቻችን ዱዓ ብታደርግላቸው። ቢስሚላህ ራህማን ራሂም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በእውነቱ ሐቂቃ የጥናት ተምሳሌዎች ከ75000 በላይ እስልምናችንን አንቀይርም ብለው ሸሂድ የሆኑበትም ቦታ በእኛ ሰዓት ይህ ህዝብ የተረሳ ህዝብ ነው። ዛሬ ሉቅማን አገር አቀፍ ማህበር ጥያቄ ስናቀርብለት ጥያቄያችንን በመመለሳችሁ ትልቅ ወደር የሌለው ደስታ ይሰማኛል። ቃላት ያጥረኛል። ያደረጋችሁት አስተዋጽኦ ያ ምርጥ ትውልድ አትረዱኝ እያለ የታረደ ትውልድ ቦታ ላይ እድሉን አግኝቼ ይሄንን ሉቅማን አገር አቀፍ ማህበር ይሄንን እርዳታ የማስፈጠር ስራ በመስራቱ በጣም ደስ ይለኛል። በጣም ረክቻለሁኝ። እንደ ደቡብ ወሎ እስልምና ጉዳዮች በጣም ብዙ ቦታ እየሄዳችሁ እንዳስፈጠራችሁ እናውቃለን። የዚህ ይለያል። ህዝቡ ከ1000 ህዝብ በላይ ነው የተጠራው። ይሄንን 1000 ህዝብ ደግሞ ለማስተናገድ ጉድ እያለን ያለነው በእኛ በኩል አላህ Subhanahu Wa Ta'ala ጨምሮ ይስጣችሁ። 1 በ10 ብሎ አላህ Subhanahu Wa Ta'ala በሺ በረመዳን ደግሞ ከ700 እስከ 1 ቁጥሩ የማይታወቅ አጅር አችሁን ይክፈለው ብዬ በአላህ ስም ጥሬን አስተላልፋለሁ። በእኔ በኩል ቃላት ቢናት ደም እንዳይነካው ብሎ ያለ ህፃን ልጅ የታረደበት ከ75000 በላይ እዚህ ጋራ ያው ወንድም ሰይድ ያሳያችኋል። ቀብሩ ሲዋክ አይቆረጥበትም ተከብሮ ነው ያለው። እዚህ ቦታ ላይ ደግሞ ያሉ አመራሮች በቃሉ ወረዳ ያሉ አመራሮች ደግሞ ይሄንን ቦታ ታሪካዊ ቦታ በመፍቀዳቸው ይሄንን በማግኘታችን ደስተኛችን ነው። የመጨረሻ የምነግራችሁ እስልምና ያለ ታሪክ ቆማጣ ነው። ጽናት አይኖረንማ። ረሱል አለይሂ ሰላቱ ሰላም የሆነ ፈተና ሲበዛባቸው ሷሃቦቹ የሆነ ፈተና ሲበዛባቸው ሶብር ያለፉት ነቢያቶች እንደዚህ አይነት መከራ ደርሶባቸዋል ተብሎ ማጽናኛ ነው፣ መጥሪያ ነው። ታሪክን ማወቅ እስልምና በጣም ትልቅ ቦታ የሚሰጠው ስለሆነ
እኛ ልክ የኢትዮጵያ ሷሃባዎች ለእስልምና ዋጋ የከፈሉ ስለሆኑ ለዚህ ደግሞ እናንተ ታድላችሁ የዛን ትውልድ ለማስፈጠር በማድረጋችሁ ጀዛኩሙላሁ ኸይር ጀዛ አላህ Subhanahu Wa Ta'ala አጅራችሁን እጥፍ ድርብ አድርጎ ይከፈላችሁ እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።